አባቶ እናመሰግንሃለን ከፍ ከፍ እናረጋለን ክብር ይገባሃል ምስጋና ይገባሃል ልናከብር በዚህ ያለን ልናገለግል በዚህ ያለን ስምህን ልንቀድስ በዚህ ያለን እግዚአብሔር ሆይ ወደ አደባባዮች አንተ ወደምትፈርድበት እግዚአብሔር ሆይ ሕግን ወደምታወጣበት ጠላቶቻችንን ጸጥ ወደምታሰኝበት ወደ ህልውና በእምነት እንቀርባለን we come to your presence in the mighty name of Jesus መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበቴ ተናገር በእጆቼ ንካ ዛሬ ለአንድ ሰው ብርሃን ይሁን የቃል ብርሃን በአንድ ሰው ህይወት ላይ ይብራ አባት ሆይ በጌታ በኢየሱስ ስም ጨለማው ይገፈፍ in Jesus name we pray እስቲ ለእግዚአብሔር ክብር ስጡ ሃሌሉያ እግዚአብሔር አምላክ የተባረከ ይሁን የጌታ የእግዚአብሔር መንፈስ በመካከላችን አለ ደስ የሚል ህልውና አለ praise God አሜን አሜን ህልውናው በዚህ አለ the presence is here ሃሌሉያ አጠገባችሁ ያለውን ሰው ሰላም በሉ እንዴት ነህ ነው ወይ ዌልካም በሉት እግዚአብሔር አምላክ የተባረከ ይሁን ሃሌሉያ አሜን ሲዝኑ እየተቀየረ ነው እንግዲህ እየበረዳችሁ ከሆነ ወንበራችሁ ላይ የሚያሞቅ ነገር አለ you can use it anytime መጠቀም ትችላላችሁ praise God እግዚአብሔር አምላክ የተባረከ ይሁን ኦንላይን ያላችሁ ያጎታችን ቤተሰቦች our partners ፓርትነር ከፓርትነርነት ያለፋችሁ ቤተሰቦች እንደሆናችሁ አቃለሁ ሰው ለዛ ነው ቤተሰቦች የምለው ሁላችሁ ያው ዌልካም በያላችሁበት ምድርና ሀገር ለጓደኞቻችሁ ማካፈል አትርሱ እግዚአብሔር አምላክ የተባረከ ይሁን ጌታ በዚህ አለ አሜን በአምልኮ ውስጥ እግዚአብሔር መንፈስ በኃይል ያለፈ ነበር መንፈስ ቅዱስ በዚህ አለ I can sense the presence in the anointing ጌታ ይባረክ አሜን 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 የሚል ሰው አለ praise God እግዚአብሔር አምላክ የተባረከ ይሁን መጽሐፍ ቅዱሳችሁን በመክብብ ምዕራፍ 8 ቁጥር 3 ላይ እናወጣና 3 እና 4 አንበን እንቀጥላለን ጌታ ይባረክ መንፈስ ቅዱስ ወደ ህይወታችን እንዲሁም ደግሞ ወደ ቤተክርስቲያን የላከልን ብርሃን አለ የላከልን መገለጥ አለ ያንን መገለጥ ምን ያደረግን ነው ልበል ያንን መንፈስ ቅዱስ የላከልን መገለጥ እያብላላን ዳይጀስት ያደረግን ያላመጥን ነው ያለ ነው praise God አሜን እሱም ደግሞ በእግዚአብሔር ፕሬዘንስ ውስጥ በመገኘት እግዚአብሔርን እንደ ዳኛና እንደ ፈራጅ በፊቱ በመቅረብ ፍርድን የምንቀለብስበትና በህይወታችን በተለያዩ አቅጣጫዎች አሸናፊ የምንሆንበትን ብርሃን እየተካፈለ ነው አሜን የምናገረው ነገር ምናልባት ከወትሮ የተለየ ከዚህ በፊት ተናግሬው ማላቃቸው ርዕሶች ላይ ስለሆነ የምናገረው ምናልባት አንደርስታንድ ለማድረግ ጊዜ እየፈጀባችሁ ያለ ከሆነ don't worry ለሁላችንም እንደዛው ነው so take your time be patient መልእክቶችን ደጋግማችሁ ስሙ መንፈስ ቅዱስ ደግሞ ብርሃን ይሰጣችኋል ይሄ ብርሃን በሰዎች ህይወት ውስጥ ካለ መግባቱ የተነሳ አንገል እንገራችሁ አሁን the last 8 weeks እየተነጋገርንበት ያለነው ነገር ዛሬ 8ኛውን ክፍል ነው የምናገረው እየተነጋገርንበት ያለው ነገር ብርሃን ወደ አማኞች ህይወት ውስጥ ያ መገለጥ ካለ መምጣቱ የተነሳ ያንን እውነት ካለ መማራችን ካለ ማዋቃችን የተነሳ irreversible የሆኑ ወይም መመለሻ የሌላቸው የጠላት ጀጅመንቶች በሰዎች ላይ ሲመጡ አይተናል የጠላት ጀጅመንት እግዚአብሔር አይደለም ብዙ ጊዜ በእግዚአብሔር የተሳበቡ እግዚአብሔር እንዲያረገ እግዚአብሔር ፈቀደ ወይም ደግሞ እግዚአብሔር ቀጣው ወይም ደግሞ የዘራውን አጨደ ምናም በሚል ሽፋን በክርስቲያኖች ህይወት ላይ የጠላት ጀጅመንት ሲያልፍ አይተናል ብዙ ጊዜ ልንረዳው የማንችል ማለት ኤክስፕሌን የማይደረግ አንዳንድ ጊዜ ቁጭ ብዬ ማስባቸው ሰዎችን አስባለሁ ሰዎች ያለፉበት መንገድ አስባለሁ አንዳንድ ከዚህ ዓለም ላይ የተወሰዱ ሰዎችን አስባለሁ አስብና መልስ አጣለሁ why what happened እግዚአብሔር የት ሄደ ወይም ደግሞ
ምንድነው ሚስ ያደረጉት እነዚህ ሰዎች? what did they miss? ምንድነው what's going on? ጠያቂ መሆን አለባችሁ። በህይወታችሁ ላይ ጠያቂ ሰው መሆን አለባችሁ። የሚጠይቅ ሰው ብርሃን ይካፈላል። አሜን። መጠየቅ እግዚአብሔር መጠራጠር አይደለም፣ ለብርሃን ለእውቀት ራስን መክፈት ነው። እና I ask myself ምንድነው የሆነው? ይሄ ሰሞኑን እየተማርን ያለው ነገር በህይወቴና በአገልግሎቴ ላይ በጣም ብዙ መልሶች እንዳገኝ ያደረገኝ ብርሃን ነው። so believe me ለበረከታችን ተልኳል። አሜን አሜን። መልስ ከሌላቸው የጠላት ፍርዶች ህይወታችን የምናስጥልበት መለኮታዊ ብርሃን ነው። ጥሩ ሰው አይበረክትም ብለን ነው ምን ተወውኛ በባህላችን አለ። ጥሩ ሰው ላይ የሆነ ነገር ሲደርስበት ምን ነው አይ መች ደግ ሰው መች ይበረክታል። በባህላችን ራስ we have a word ደግ ስንሆን የመጥፋት እድላችን እንደጨመረ በባህላችን ተረጋግጧል። ክፉ ሰው አይሞትም እንላለን ስንጀምር ራሱ በባህል እንደዛ ነው የሚባለው። because wicked የሆኑ ሰዎች እያሸነፉ መልካም ሰዎች ሲሸነፉ ከማየት የተነሳ ያገኘነው መልስ ነው። ደግ ሰው አይበረከትም የሚል መልስ አግኝተናል። but it's not scriptural። መንፈሳዊ አይደለም፣ የእግዚአብሔር ቃል አይደለም። there is a demonic realm። አያችሁ መንፈሳዊ ዓለም አለ። በዛ በመንፈሳዊ ዓለም ውስጥ ደግ ሰው እንዳይበረከት የሚሰራ የፍርድ ኃይል አለ። and we have to break that spirit። አሜን። ያንን መንፈሳዊ ብርሃን ነው ሰዎች አያችሁ በክርስትና ሕይወታችን መለማመድ ያለብን። I know it sounds sometimes a bit complicated, but it's not complicated። ደጋግማችሁ ከሰማችሁና የእግዚአብሔርን ቃል በጥንቃቄ ማየት ከጀመርን የሆነ ብርሃን መካፈል እንጀምራለን። praise God። እግዚአብሔር በህይወታችሁ የሰጣችሁን ራእይና ግብ ከግብ ሳታደርሱ ከመጨረሻ ሳታደርሱ የትኛውም የክፋት እጅ አይነካችሁም። አሜን የሚል ሰው አለ ወይ? የትኛውም ጠላት በጌታ በኢየሱስ ስም አያገኛችሁም። ይሄ ብርሃን ወደ ውስጣችሁ ሲገባ እግዚአብሔር ወደ አላችሁ ስፍራ ትደርሳላችሁ። ሰርፕራይዝ አትሆኑም በጠላት in the name of Jesus። ሃሌሉያ። መክብብ 8:3-4 ከንጉሥ ፊት ተጣድፋ አትውጣ፣ የወደደውን ማድረግ ስለሚችል ለጥፋት አትሰለፍ። የንጉሥ ቃል የበላይ ስለሆነ እርሱን ምን ታደርጋለህ? ማን ሊለው ይችላል? ሰዎች በግል ህይወታቸው ውስጥ ያለ ጥያቄ በዚህ መልእክት ውስጥ ይመለሳል። ዋይ መልካም እያደረኩ ነው፣ እየጸለይኩ ነው፣ እየተጋው ነው፣ እያገለገልኩ ነው፣ በእግዚአብሔር ፊት እየተመላለስኩ ነው። ነገር ግን ለምንድነው ነገሮች የማይሰሩት? ለምንድነው ብሬክ ስሩ የማይመጣው? ለምንድነው እግዚአብሔር ያለኝ ነገር ወደ ፍጻሜ የማይሄደው? ፕሮፌቲካሊ የተቀበልኩት ነገር ለምን አይመጣም ወደ እኔ? it's a good question። መጥፎ ጥያቄ አይደለም፣ ወይም ይሄ ኮምፕሌንም አይደለም። it's a good question። why? because በመንፈሳዊ ዓለም ውስጥ የሚሰራ ስርዓት አለ፣ የሚሰራ ነገር አለ። praise God። ያንን ብርሃን እግዚአብሔር እየከፈተልን ነው። አሜን። ከንጉሱ ህልውና አትውጣ። remain in the presence። why? ምክንያቱም በእግዚአብሔር ወይም ዳኛ በሆነው በእግዚአብሔር ህልውና ውስጥ መቆየት የክርስትና ህይወት ከፍተኛው ደረጃ ስለሆነ ነው። ዛሬ መልእክቴስ ጀምር አንነገር ልንገራችሁ፣ ባንነገር በመናገር ጀምራለሁ። እያንዳንዱ አማኝ በመንፈሳዊው ዓለም ፍርድ ቤት እንዳለ ማመን አለበት። in the spirit realm በመንፈሳዊው ዓለም ውስጥ ፍርድ ቤት እንዳለ ማመን አለበት። there is a court in the spiritual realm። በመንፈሳዊ ዓለም ውስጥ ፍርድ ቤት እንዳለ ሉቃስ 18:1-3 ሲናገር ጌታ ኢየሱስ ደቀ መዛሙርቱ ሳይታክቱ ሁሉ ጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህን ምሳሌ ነገራቸው። እንዲህም አላቸው፣ በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበር። ኦኬ ታውቁታላችሁ ታሪኩን። ቁጥር 6 ወደታች ወርጄ
ላንብላችሁ ቁጥር 6 ደግሞ ይላል በዚያችው ከተማ የምትኖር አንዲት መበለት ነበረች እርሷም ከባላጋራዬ ስላለብኝ ጉዳይ ፍረድልኝ ያለች ወደ እርሱ ትመላለስ ነበር ጌታም እንዲህ አለ አመፀኛው ዳኛ ያለውን ስሙ ስለምንድነው ያስተማራችሁ ያለው ስለ ጸሎት አለ ጌታ ያስተማራችሁ ያለው ስለ ጸሎት ነው ጸሎት መንፈሳዊ ነው ስጋዊ ስፒሪቹዋል አይደል እንዴ ጸሎት መንፈሳዊ ልምምድ ነው ስጋዊ ልምምድ አይደለም it's spiritual ሰው ጠንቋይ ቤትም ሄዶ ይጸልይ እግዚአብሔርም ጋር ሄዶ ይጸልይ ጸሎት ምንድነው መንፈሳዊ ነው it's a spiritual thing so ጌታ ኢየሱስ ስለ ጸሎት ሲያስተምራቸው እየነገራቸው ያለው ስለ ዳኛ ነው ከዛ በኋላ ቀንድሎ ቁጥር 7 ላይ እግዚአብሔርስ ቀንና ሌሊት ወደ እርሱ ለሚጮሁ ምርጦቹ አይፈርድላቸውምን ሶ በዚህ ስክሪፕቸር መሰረት ጌታ ኢየሱስ ሁለት ነገር ነግሯቸዋል አንደኛው ክፉ ዳኛና የክፉ ዳኛው ፍርድ ቤት አለ ከኔ ጋር ናችሁ ክፉ ዳኛ እግዚአብሔርን የማይፈራ ሰውን ደግሞ የማያፍር ዳኛ አለ ከዛ ምን አለው ፍርድ ቤት አለው there is a court የጨለማው ወይም የክፉ ዳኛ የፍርድ ቦታ አለ እየነገራቸው ያለው ምንድነው ይሄ ክፉ ዳኛ በዛ በክፋት ፍርድ ቤት ውስጥ እንኳን ለሚጨቀጭቁ ሰዎች ምን ያረጋል አላቸው ይፈርድላቸዋል እከሌን ድፋልኝ ሲል ይደፋላቸዋል ማለት ነው ከኔ ጋር ናቸው እግሩን ሰርልኝ ስትለው ሄዳ የሆነ ነገር ያለች ያ በጨለማ ፍርድ ቤት ያለው ክፉ ዳኛ is evil and wicked judge ነው በስፒሪቹዋል realm ውስጥ ያለው ያ ዳኛ ለዛ ሰው ወይም ደግሞ ለሚጨቀጭቀው አካል ምን ያረጋል ይፈርዳል ነምበር 2 ምን አለ ሌላ ደግሞ righteous የሆነ ዳኛ አለ የጽድቅ ዳኛ አለ praise god አሜን የሚል ሰው አለ ወይ because ጌታ ኢየሱስ ምንድን ያላቸው ተመልከቱ ያ ክፉ ዳኛ ያለውን ተመልከቱ አለ ሌላ ደግሞ አለ እግዚአብሔር ደግሞ አለ praise god አሜን አሜን ሌላ ዳኛ ደግሞ አለ ምን አይነት ዳኛ የጽድቅ ስለዚህ የክፋት ዳኛ የክፋት ፍርድ ቤት ካለው የጽድቁ ዳኛ የጽድቅ ፍርድ ቤት ደግሞ አለው ማለት ነው so there is a spiritual court በመንፈሳዊ ዓለም ዳኛና ዳኝነት ፍርድ ቤት አለ ማለት ነው praise god አይፈርድላቸውም ወይ ካለ በኋላ ፈጥኖ ይፈርድላቸው አይላል ለምንድን ነው ፈጥኖ ይፈርድላቸው because እሱ የጽድቅ ዳኛ ስለሆነ praise god አሜን አሜን ፍትሃዊ ዳኛ ስለሆነ ያኛው ጉቦ ስለሚፈልግ ነው ያኛው ሰውን በማሰቃየት ስለሚያምን ነው ያኛው ሰው እንዲከራታ ስለሚፈልግ ነው ስለዚህ በጨለማው ፍርድ ቤት ሄዶ ከዛቸውን የሚያስፈርዱ እንኳን ለፍተው ፈግተው ምን ብለው ያስፈርዳሉ አይደለም የጽድቅ ዳኛ የሆነው እግዚአብሔር ሃሌሉያ ፈጣን የሆነ ጀስቲስ የሚገኝበት ፍርድ ቤት አለ አሜን 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 ይሲ በመንፈሳዊ ዓለም ውስጥ ፍርድ ቤትና ዳኝነት እንዳለ ማመን አለብን ዛሬ I want to convince you that በእግዚአብሔር ቃል ከዛ በኋላ ነገር ነግራቸዋለሁ praise god አሜን ለዚህ ምልክቱ ምንድነው ዕብራውያን 12:23 ላይ ሲናገር ምን አለ ስማቸው በሰማዩ ተጻፈ ወደ በኩራት ማህበር ቀርባቸዋል ከዛ የሁሉ ዳኛ ወደ ሆነው ወደ እግዚአብሔር አሜን ስለዚህ ዳኛ ካለ ምን አለ ፍርድ ቤት አለ there is no ዳኝነት የሚባል ነገር የለም ፍርድ ቤት በሌለበት it's not possible ፍርድ ቤት በሌለበት ዳኝነት የሚባል የለም ምን ማለት ነው ዳኛው ባለበት ቦታ ሁሉ ፍርድ ቤት ነው አሜን ገጠር ላይ ብትሄዱ ያማረ ፍርድ ቤት የተገነባ ባታገኙ የሚፈርዱት ሰውዬ ዛፍ ስር ከተቀመጡ ያ ዛፍ ስር ፍርድ ቤት ነው ከኔ ጋር ናችሁ ወይ yes ሰውየው ጓሯቸው ከሆነ የሚከበሩት ሰውዬ ጓሯቸው ከሆነ የተቀመጡትና ድንጋይ ላይ ቢሆን ይችላል የተቀመጡት እዛ ተከሰ ከቀረብክ ፍርድ ቤት ነው ይገረፍ ካሉ ትገረፋለ ይመለስለት ካሉ ይመለስላል አሜን ትላላችሁ ምን ማለት ነው የዳኛ ፕሬዘንስ አውቶማቲካሊ ፍርድ ቤት ያመጣል ማለት ነው የዳኛ ፕሬዘንስ የዳኛ መኖር
የፍርድ ቤት መኖር ምልክት ነው። because ፍርድ ቤት ያለ ዳኛ እቤት ነው። እቤት ፍርድ ቤት የሚሆነው ዳኛ ሲገባበት ነው። አሜን አሜን አሜን። በመንፈሳዊው ዓለም ፍርድ ቤት እንዳለ ማመን አለባችሁ። you must be convinced። ለምን? እግዚአብሔር የሁሉ ዳኛ ስለሆነ። ዛሬ አንድ ብርሃን እየመጣ ነው። in the name of Jesus። የትኛውም ህይወታችሁን ባጭር ሊያስቀር ያሰበ ፍርድ ዛሬ ይቀለበሳል። አሜን። ሪቨርስ ይደረጋል። ይሄ ብርሃን ውስጣችን ሲመጣ እግዚአብሔርን የእግዚአብሔርን ዓለም መንፈሳዊን ዓለም የምናይበት መንገድ ይቀየራል። ዋው ሪሜምበር ሌላ ቃል ላይ ሲናገር ዳንኤል 7:10 እሁዴን ቃል አንብቤዋለሁ። ዳንኤል 7:10 ላይ እንደዚህ የሚል ቃል አለ። because መጽሐፍ ቅዱስ በሰማይ ፍርድ ቤት እንዳለና ጀጅመንት እንዳለ ሲናገር የእሳት ወንዝ ከፊት ለፊቱ ፈልቆ ይፈስ ነበር። ከዛስ ሺህ ጊዜ ሺዎች ያገለግሉት ነበር። እልፍ ጊዜ እልፍ በፊቱ ቆመዋል። የፍርድ ጉባኤ ምን አለ ይላል? ተሰየመ። መጽሐፉም ምን አለ? ተከፈተ። እሁድ ስነግራችሁ የነበረው ስለ መጽሐፉ ነው። አሁን ግን የማሳያችሁ ምንድነው? የፍርድ ጉባኤ ተሰየመ። አምፕሊፋይድ ቨርዥን ይላል the court was seated ይላል። ችሎቱ ተሰየመ። በሰማይ ችሎት አለ ማለት ነው። ፍርድ ቤት አለ ማለት ነው። ዳኛ አለ ማለት ነው። praise God ሃሌሉያ አሜን። ስለ ዘመኑ ስለ ዓለም መጨረሻ እንኳን የእግዚአብሔር ቃል ሲናገር እግዚአብሔር በዙፋኑ ላይ ሆኖ የሚፈርድበት ነው። እግዚአብሔርን በነገራችን ላይ ካሁን በኋላ the next time ስናየው የምናየው በፍርድ ወንበር ላይ ነው። as a judge ነው። አሜን። you will see him as a judge። ብርሃን light is coming። ለምንድን ነው በንጉሱ ወይም በዳኛው ህልውና መቆየት ያለብን? ሪሜምበር የእግዚአብሔር ፕሬዘንስ በመጽሐፍ ቅዱሳችን ውስጥ የእግዚአብሔር ህልውና ከተጠራባቸው ስሞች መካከል አንዱ የእግዚአብሔር ፍርድ ቤት ተብሎ ነው የሚጠራው። the presence of God። የእግዚአብሔር ፕሬዘንስ በራሱ ከሚሰየምባቸው ስያሜዎች መካከል አንዱ የእግዚአብሔር ፍርድ ቤት ነው። ይኸውላችሁ መዝሙር 84:10 በሌሎች ስፍራ መዝሙር 84:10 በሌሎች ስፍራ ሺህ ቀን ከመኖር በአደባባይህ አንዲት ቀን መዋል ይሻላል። በክፉዎች ድንኳን ከመቀመጥ ይልቅ በአምላኬ ቤት ደጅ መቀመጥ እመርጣለሁ አለ። ሪሜምበር በሌላ ስፍራ ሺህ ቀን ከመቀመጥ ይልቅ በአደባባይህ አንድ ቀን መዋል ይሻላል። መጽሐፍ ቅዱሳችን አደባባይ የሚለው አደባባይ ሰዎች እግዚአብሔርን ለማገልገል እግዚአብሔርን ለማምለክ የእግዚአብሔርን ፊት ለመፈለግ ወደ እግዚአብሔር ሐሳብ ለመግባት ለመዘመር ለመጸለይ ምንም አይነት ፐርፐዝ ይላል። በብሉይ ኪዳን የሚሰበሰው በስፍራ የእግዚአብሔር አደባባይ ይባላል። የእግዚአብሔር አደባባይ። ይህንን ስፍራ እኛ አደባባይ አንለው እንጂ መጽሐፍ ቅዱሳችን ሲናገር ኒው ሊቪንግ ትራንስሌሽን እንደዚህ ነው የሚለው a single day in your court ነው የሚለው። because የእግዚአብሔር presence the moment እግዚአብሔር መጥቶ ሲገኝ ችሎት ተሰይሟል ማለት ነው። አሜን። እግዚአብሔር በመካከላችን ሲገኝ ችሎት ተሰይሟል። ኦኬ ኖ ዛሬ እግዚአብሔርን እንደ አባት ነው ከእግዚአብሔር ጋር ፌሎሺፕ የማደርገው ካልክ መብት ነው። because እግዚአብሔር አባት ነው። አሜን አሜን አሜን። ለምን? ፕሬዘንሱ ኦልሬዲ ተሰይሟል። እግዚአብሔር በችሎቱ ሲሰየም አንተ ለምትፈልገው ዓላማ መዋል ያንተ ኃላፊነት ነው። ጌታ ኢየሱስ እንደዚህ አለ፣ በሰማይ የምትኖር አባታችን ነው አለ። እግዚአብሔር ዛሬ ሲሰየምልህ አባባ ብለህ ፌሎሺፕ ታረግ መብት ነው። እግዚአብሔር ወዳጅህም ነው አለ። እግዚአብሔር ሲሰየምልህ እንደ ወዳጅ እግዚአብሔር ጋር ቀርበ ስለሌላ ወዳጅ መማለድ መብት ነው። at the same time እግዚአብሔር በችሎቱ ሲሰየምና አንተ ወደ አደባባዩ ስትገባ it's the court of God። praise God። እግዚአብሔር ሆይ ዛሬ የመጣሁት ወደ ዳኛዬ ነው ስትለው አለሁልህ ይልሃል። I have a case to present ስትለው
in the mighty name of Jesus በፕሬዘንስ ውስጥ መቆየት ያለብን ምንድነው የእግዚአብሔር ፕሬዘንስ እግዚአብሔር የሚሰየምበት ችሎት ነው ለዚህ ነው ዳዊት ሲናገር እንደዚህ አለ በሌላ ቦታ ላይ አለ praise God አሜን አሜን በሌላ ስፍራ 1000 ቀን ከመቀመጥ ነው ያለው እንደዚህ የሚለው ቃል 1000 ቀን ከመቀመጥ በእግዚአብሔር ፍርድ ቤት አለ in the court of my lord በአምላኬ ችሎት ፊት አለ አንድ ቀን በቀመጥ ይበቃኛል ለምን ዘመኔ በሙሉ መልስ ያገኛል in his presence 1000 ቀን ማለት ስንት አመት ነው ሚኒመም 3 አመት ነው አለም እንዴ 3 አመት የሆነ ቦታ ከምገኝ አለ አንድ ቀን ወደ አምላኬ አደባባይ እግዚአብሔር የሁሉ ዳኛ ሆኖ ወደ ተሰየመበት in the mighty name of Jesus የህይወቴ ጥያቄ ሁሉ ተጠቅሎ ወደሚመለስበት ለምን የእግዚአብሔር ፕሬዘንስ ከህልውና መውጣት የሌለብን ሜን ሪዝን ያ ነው የእግዚአብሔር ህልውና ሪፕሬዘንት his court በእግዚአብሔር አደባባይ በሱ ፍርድ ቤት አንድ ቀን መቀመጥ ይሻለኛል ሃሌሉያ ለዚህ ነው ፈጥነ ከህልውናው አትወጣም የሚለው እግዚአብሔር ቃል you see የእግዚአብሔር ቤት listen የእግዚአብሔር ቤት የእግዚአብሔር መቅደስ የእግዚአብሔር ህልውና በመጽሐፍ ቅዱስ ውስጥ እንደ እግዚአብሔር ፍርድ ቤት ተወክለው ይነገራሉ in the scripture wow ለምን የሰው ሁኔታና ጉዳይ ሁሉ ዲል የሚደረግበት ስፍራ ያ ስፍራ ነው ከዚህ በኋላ በጠላቶቻችሁ አትታለሉ የትኛውም አልመለስ ያለ ጥያቄ በጌታ በኢየሱስ ስም መመለስ ይጀምራል በዚህ ብርሃን ህይወታችሁ ላይ የሚከፈት ነገር አለ something will open ሃሌሉያ እጆቼን ዘርግቼ ሳመልክ የእግዚአብሔር ፕሬዘንስ ሲመጣ ችሎት ተሰየመ ማለት ነው ሃይ አሜን የሰማይ ፍርድ ቤት ኦፕሬት ችሎት ተሰየመ ማለት መሰላችሁ በአማርኛው በትክክለኛው በስጋ ቃል ችሎቱ ተሰየመ ማለት ዳኛው ኬዝን ሊሰማ ተቀመጠ ማለት ነው አጀርንመንት ይባላል በፍርድ ቤት ህግ ምን ማለት ነው ዳኛው ንግግሩን ጨርሶ ሊሄድ ሲል it's done ከዛ ሰው ሁሉ ይነሳ ይባላል ፍሎይተዳችሁ የምታውቁ ሆነ ለምን ዳኛውን ለመሸኘት ነው then ሰው ሁሉ ሲነሳ it's done ሰው ዳኛው ይወጣል ሰው ይወጣል ያ ቤት ይሆናል በቃ ቤት ነው ከዛ በኋላ ከዛ ከሻይ ሲመለሱ ዳኛው ሁሉም ተነሱ ይባላል why ሊሰየሙ ነው ዳኛው that's why you have to worship him አምልኮ አምላክህን ነው እግዚአብሔር እንደ ዳኛ የምትሰይምበት ቦታ አሜን የሚስዋለው እግዚአብሔርን ማመስገን ሲጀምሪ እግዚአብሔር ዳኛ ሆኖ መሾም ይጀምራል እሱ ሁሉ ጊዜ ዳኛ ነው ነገር ግን አምልኮ ይሰይመዋል ያመጣና ባንተ ጉዳይ ላይ እግዚአብሔር ለመዳኘት ለመፍረድ አረ ሃሌሉያ አሜን አሜን የትኛው ቦታ ሆነ ለመጸለይ ስትንበረከክና ፊቱን መፈለግ ሲጀምር የእግዚአብሔር ፕሬዘንስ ሲመጣ ምን ይሆናል ዳኛ ይሰየማል it's not argument wow a place of worship መዝሙር 100 ቁጥር 4 ላይ መዝሙር 100 ቁጥር 4 ላይ እንደዚህ ይላል በምስጋና ወደ ደጁ በውዳሴ ወደ አደባባዮቹ ግቡ አመስግኑት ስሙንም ምን አርጉ ይላል ባርኩ amplified version ሲናገር ይላል enter his gate with songs of thanksgiving and his courts with praise ወደ ፍርድ ቤቱ ደግሞ በምስጋና ይላል ሃሌሉያ ማመስገን ሲጀምር ለካ ጠላት የሚመታው ዝም ብሎ አይደለም እግዚአብሔር ዳኛ ሆኖ ስለሚመጣ ነው አሜን አሜን ሃሌሉያ ለዚህ ነው every prayer በእግዚአብሔር ፊት የምናሳልፈው ጊዜ ከጌታ ጋር የምናጠፋው ጊዜ በጸሎት በአምልኮ በቅዱሳን ንብረት በአገልግሎት የምናሳልፈው ጊዜ እግዚአብሔር እንዳላምነን የምናደርገው ነገር እግዚአብሔርን በህይወታችን ላይ ዳኛ አድርጎ የሚሾም ነው ያንን ብርሃን ነው አሁን መካፈል ያለብን አሜን አሜን ይሲ እግዚአብሔር አምላክ ዳኛ ብቻ አይደለም የጽድቅን ዳኝነት የሚሻ አምላክ ነው
he is a judge who seeks a righteous judgment. እግዚአብሔር ዳኛ ብቻ ሆኖ አይቀመጥም የጽድቅን ዳኝነት ይፈልጋል in the mighty name of Jesus አሜን አሜን አያችሁ ዳኝነት እኛ እግዚአብሔርን ገፍተን እምናስደርገው ነገር ሳይሆን እግዚአብሔር ራሱ መፍረድ ይፈልጋል አሜን ሊገባን የሚገባው ነገር ይሄ ነው እግዚአብሔርን ጨቅጭቀን አይደለም ልናስፈደው እየታገልናል እግዚአብሔር ከመቼው ልፍረድላት ብሎ እየጠበቀ ነው ምን የሚጠብቀው ኬዝሽን እስክታመጪ ነው He's waiting for you እግዚአብሔር እየጠበቀ ነው ኬዝን ይዘህ እስክትመጣ ይሄ ብርሃን በውስጥ እስኪገባ praise God ውደቅ ማለት ተተ ዳኛዬ ጉዳይን ተመልከተ እስከተል ድረስ እግዚአብሔር ለመፍረድ የጓጓ አምላክ ነው in the name of Jesus አረ ሃሌሉያ ለዚህ ነው እኮ ጌታ ኢየሱስ ሲናገር ይሄኛው ዳኛማ እንዴት ፈጥኖ አይፈርድላችሁ ማለት ለምን ከመቼው ከበር ገባች ብሎ እየጠበቀ ነው in the mighty name of Jesus መዝሙር 82:1 እንደዚህ ይላል መዝሙር 82:1 እግዚአብሔር በአማልክት ጉባኤ መካከል ተሰየመ praise God በመንፈሳዊ ዓለም ፍርድ ቤት አለ ብያችኋል I'm trying to convince you በእግዚአብሔር ቃል እግዚአብሔር በአማልክት ጉባኤ መካከል ተሰየመ every spirit being በእግዚአብሔር ፊት ነበረ እግዚአብሔር ተሰየመ የሚለውን ቃል ሲሰሙ ምን ማለት ነው እንደ ፈራጅ ተቀመጠ ማለት ነው with authority በአማልክትም ላይ ምን ያደርጋል ይላል ይፈርዳል ሃሌሉያ እንዲህም ይላል ፍትን የምታጓድሉ እስከመቼ ነው ለክፎች የምትጠሉት እስከመቼ ነው ለአቅመ ቢሶች ለድሆች አደጎቹ ፍረዱላቸው የቸገረውንና የችግረኛውና የምስኪኑን መብት አክብሩ ወገን የሌለውን ችግረኛውን ታደጉ እግዚአብሔር ነው የሚለው ሃሌሉያ ከግፈኛው እጅ አስጥሏቸው እግዚአብሔር he is always waiting for you ባንተና በባላጋራ መሃል ለመፍረድ እግዚአብሔር እየጠበቀ ነው ያለው እግዚአብሔር በአማልክት ጉባኤ መካከል ተሰየመ በአማልክትም ላይ ምን ያደርጋል ይፈርዳል ቁጥር 1 እንደዛ ነው የሚለው New Living Translation እንደዚህ ይላል God presides over heaven's court በሰማይ ፍርድ ቤት ላይ እግዚአብሔር ይሰየማል and he pronounced judgment በሰማይ Message Bible ሲናገር God calls just into his courtroom እግዚአብሔር የራሱ የፍርድ ሩም አለው ይላል praise God አሜን አሜን አረ ሃሌሉያ አሁንም ፍርድ ቤት ሄዳችሁ ማየት አለባችሁ ፍርድ ቤት ሄዳችሁ አሁን ከዚህ በኋላ ይሄ የምናገው እንዲገባችሁ አንድ ቀን የተያዘን ፍርድ ቤት እንሄዳለን ጌታ ይባረክ we can visit መግባት ይፈቀዳል ታውቃላችሁ ፍርድ ቤት ማንም አይከለክላችሁም ኮርት 1 2 3 4 5 ብዙ አይነት ኮርት ሩሞች አሉ probably I don't know እዚህ ሀገር ሌሎች ሀገሮች ግን የዳኛው ስም ራሱ በዛ በር ላይ ይጻፋል ይሄ የጃጅ እከሌ ኮርት ሩም ነው ይባላል praise God amen amen so እግዚአብሔር አለ የራሱ ኮርት ሩም አለው አለ ሜሴጅ እንደዛ ነው የሚለው ሜሴጅ ባይብል የራሱ ኮርት ሩም አለው ከዛ እግዚአብሔር አለ እንደዚህ ነው የሚለው እግዚአብሔር አምላክ አማልክትን በሙሉ ይላል ወደሱ ኮርት ሩም ጠራቸው ይላል praise God now this is my court room ይላሉ ዳኞች ሲናገሩ እናንተ ቀደም ብሎ ጠበቃው ማውራት ሲሞክር ወይ ደሞ አቃቢ ህጉ ወሬ ሲያበዛ ወይ ደሞ ኦርደር አሊስ ሲል ዳኞች ከሚናገሩት ቃል መካከል አንዱ this is my court room ይላል this is mine praise God አረ ሃሌሉያ አንተ የምትፈነጭበት አለ ማለት አንተ የምታወራ no when I speak you keep quiet ዳኛው መናገር ጀምር ጸጥ ነው why this is my court room አሜን አሜን እግዚአብሔር በአማልክት ጉባኤ መካከል ተሰየመ አሜን አሜን አማልክት ሁሉ እግዚአብሔር ሲፈርድ ጸጥ ይላል in the name of Jesus አማልክት የሚለውን ቃል the small g ነው ያለው gods የሚለው small g everything ገዢነን የሚሉ ኃያልነን የሚሉ የፈለጉትን ነገር የሚፈርዱ በሙሉ እግዚአብሔር ወደሱ ኮርት ሩም ሲጠራቸው የሚናገሩት ነገር የለም እርሱ የሁሉ ዳኛ ነው in the mighty name of Jesus እሱ ከተናገረ በኋላ ድጋሚ የሚናገር የለም እሱ ከወሰነ በኋላ ሌላ የሚቀለብስ የለም እሱ ከፈረደ በኋላ ፍርዱን የሚያጥፍ የለም አረ ሃሌሉያ ለዚህ ነው መጽሐፍ እናንተ አሁን የቀረባችሁት ወደሚጨሰው ተራራ አይደለም ማለት ነገር ግን የሁሉ ዳኛ ወደ ሆነው
አማልክትን ሁሉ ጠርቶ በሚፈርድባቸው in the name of Jesus የትኛውም በህይወታችሁ ላይ እየተናገረ ያለውን መንገዳችሁን እያከበደ ያለው ላይ የሚፈርድ እግዚአብሔር እያንዳንዳቸውን ዳኞች አለ ዳኛ የተባሉ አማልክት በጠቅላላ በአንድ ሩም ውስጥ ይጠራቸዋል እግዚአብሔር አለ in the mighty name of Jesus በሱ ፊት ዳኛ አይደሉም አሜን የሚስዋል ወይ በሱ ፊት ቃላቸው የበላይ አይሆንም በሱ ፊት ቃላቸው ብልጫን አያገኝም ለምን እግዚአብሔር የሁሉ ዳኛ ነው ያ እግዚአብሔር ደግሞ አንተ ስታመልከውና በህልውናው ስትሆን ዳኛ ሆኖ ይሰየምልሃል That's why በእግዚአብሔር ፕሬዘንስ ውስጥ መገኘት ያለብን የእግዚአብሔር ፕሬዘንስ ባለበት ቦታ ሁሉ የሱ ኮርት ሩም አለ That is court room Praise God ጓዳሽ ላይ ተንበርከሽ የጸለይ በጌታ ፊት ጊዜ ስታሳልፊ That's your court room ፍርድ ይሰየማል ዳኛው ይሰየማል In the mighty name of Jesus ከባላጋራዬ ጋር ፍረድልኝ ማለት ጀምራለች This is a different kind of dimension በህይወታችን ላይ የጸሎታችንን የክርስትና ህይወት ብርሃናችንን ሽፍት የሚያደርግ ነገር ነው የምነግራችሁ In the name of Jesus ጥሩ ሰው አይበረክትም እያልን አንቀጥልም Praise God አሜን አሜን Life is not fair እያልን አንቀጥልም እንደዛ ነው ህይወት እኮ ፌር አይደለም ህይወት መች ለደና ሰው ትሆናለች አንድ ቀን ዳዊት እንደዛ ብሎ አስቦ ነበር እነዚህ በትዕቢት የሚሄዱ ይቃናላቸዋል አለ አንተን የሚፈልጉ ደግሞ በመከራ ውስጥ እነሱ ጭንቅ የለባቸው ሲናገሩም ደግሞ እንደፈለጉ ነው የሚናገሩት አለ ከዛ ግን የሚለው ነገር አለ Praise God ነገር ግን ወደ መቅደስ ስመለከት when I come to you court አለ Hallelujah ወደ አንተ ፍርድ ቤት ስመጣ አለ በሚያዳልጥ ቦታ እንዳስቀመጥካቸው አየዋል I saw the judgment አለ በህይወታቸው ላይ የወጣውን ፍርድ አየሁታል Praise God Remember እግዚአብሔር የሁሉ ዳኛ ነው በመንፈሳዊ ዓለም ፍርድ ቤት አለ ዳኛ አለ የጨለማ ዳኛ አለ የጨለማ ፍርድ ቤት አለ የብርሃንና የጽድቅ ዳኛ አለ የሰማይ ፍርድ ቤት አለ ይሁላችሁ ህይወታችን ያለው በሌጋል ኬዝ ውስጥ ነው ያለው ሰይጣን ዝም ብሎ ቡሊ ያደረገን አይደለም ያለው you know there is order in the spiritual በመንፈሳዊ ዓለም ውስጥ ስርዓት አለ ሃሌሉያ ሲጠራ ማይመጣ የለም አሜን አሜን አማልክት እግዚአብሔር ሲጠራቸው የሚመጡት አባታቸው ስለሆነ አይደለም ዳኛቸው ስለሆነ ነው He is the judge of all He is the judge of all Hallelujah This is the main reason አያችሁ የእግዚአብሔር presence የአምልኳችን የጸሎታችን የፌሎሺፓችንና የህብረታችን ስፍራ ሌላኛው ስሙ የእግዚአብሔር የሰማይ ፍርድ ቤት ይባላል That's the other name And his presence እግዚአብሔር በሰጠን የህይወት ዓላማና ዴስቲኒ ላይ ኢንፎርስመንት የሚወጣበት ስፍራ ነው አሜን እግዚአብሔር ኢንፎርስ ያደርጋል በህይወታችን ላይ His blessing Hallelujah በረከቱ ኢንፎርስ የሚደረግበት ፈውስ ኢንፎርስ የሚደረግበት አሜን አሜን ስኬትና ብልጽግና ኢንፎርስ የሚደረግበት ኦ ሃሌሉያ አሜን አሜን ሂድ ተከናወን የምትባልበት ተሳካ የምትባልበት በሰላም ሂድ That's the presence የፍርዱ ቃል የሚወጣበት የፍርድ ቃል ግን a new favor ባንተ favor ባንተ ላንተ ያደላ ፍርድ የሚወጣበት ስፍራ ነው የእግዚአብሔር presence In the name of Jesus last እሁድ ስነግራችሁ ነበር አያችሁ እግዚአብሔር በህይወታችን ላይ ያሰበውን ነገር የሚፈጽምበት አንዱና ዋነኛው መንገድ ከሳሾቻችንን ጸጥ ማሰኘት ነው አሜን silencing the accuser Hallelujah Hallelujah in the name of Jesus ከሳሽን ምን ማድረግ ጸጥ ማሰኘት Hallelujah ከሳሽን ጸጥ የምታሰኝበት መንገድ የእግዚአብሔር presence ነው ምክንያቱም ሰይጣን ባላጋራችን ነው አንያ ጴጥሮስ 5:8 እነዚህን ቃሎች ካሁን በኋላ ደጋግማ ይሰማላችሁ because ብርሃናቸው ስለመጣ አሜን በመጠን ኑሩ ንቁም ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ምን ያደርጋል ይዞራል ምናችሁ ዲያብሎስ ነው ያለው
ባላጋራችሁ እኛ ብዙ ጊዜ ትኩረታችን የነበረው የሚውጣውን ፈልጎ የሚለው ብቻ ነበር በዛ ነበር ያታለለን ዛሬ ብርሃኑ መጥቷል አሁን ፕሬዝ ጋድ የሚውጥ አፍን ዘጋው ነበር because የሚውጣውን ፈልጎ የሚለውን ብቻ ነበር ያየነው ለካ ከኢየሱስ ጋር አይደለም ያለው የሚውጣውን ፈልጎ እንደሚያደርግ እንደሚያገሳ አንበሳ ማን ነው ባላጋራ ዋይ ባላጋራ የሚውጥበትን ክስ ፈልጎ ነው የሚዞር ለምንድነው ዲያብሎስ የሚዞረኝ ካላችሁ እናንተን የሚውጥበት ሌጋል ራይት እስከሚያገኝ ድረስ ህጋዊ መብት እስከሚሰጠው ድረስ ጀስቲፋይ እስከሚያደርግ ድረስ ለዚህ ነው አንዳንድ ሰው ከእግዚአብሔር ሐሳብ ወጥቶ ከእግዚአብሔር ፈቃድ ወጥቶ ነገር ግን የዛ ሰው ውድቀትና ጥፋት አንዳንዴ ጊዜ ይፈጃል why because ጠላት ኬዙን ያሰባሰበበት ነው የመጨረሻውን ዲስትራክሽን ወደ ህይወቱ ሊያመጣ because በመንፈሳዊ ዓለም ላይ ያንን ሰው ለመጣል ክሱን አጠናክሮ ጨርሶ በጨለማው ፍርድ ቤት አስፈርዶ እስካልመጣ ድረስ በፍጹም በቃ አስጠላኝ ሰው ይልጣለው ማለት አይችልም ሰይጣን ማንንም he must have a case ይፈልጋል so ባላጋራችሁ ዲያብሎስ አለ ምን ያደርጋል ይዞራል ባላጋራ ማለት ምን ማለት ነው ሚለው ነግራችኋለሁ አድቨርሰሪ ማለት ነው ድጋሚ ልንገራችሁ ድጋሚ ንገረን ስትሉ ስለሰማው ነው praise god ባላጋራ አድቨርሰሪ ምን ማለት ነው ኦፖዘር ተቃዋሚ ሌጋል አኪዩዘር ማለት ነው ህጋዊ ከሳሽ ኦፖነንት ተገዳዳሪ ኢነሚ ጠላት ህይወታችንን ሌጋሊ ፋይት የሚያደርግ ማለት ነው ኢሌጋሊ አይደለም ሌጋሊ in the name of Jesus አያችሁ ክስ በህይወታችን ላይ ክስ ከፍተኛ የሆነ የጠላት መሳሪያ ነው accusation ክስ እጅግ ስትሮንግ የሆነ የአጋንንት መሳሪያ ነው ክስ በሰውና በእግዚአብሔር ፊት የሚቀርብ ጉዳይ ነው spiritual and physical አጋንንታዊ ክስ ከእግዚአብሔር ከሰጣችሁ ፐርፐዝ ገፍቶ የሚያወጣችሁ ነው አጋንንታዊ ክስ በህይወታችሁ ላይ መለኮታዊ እርዳታ እንዳታገኙ የሚከራከር ነው እገዳን የሚያመጣ ነው devil is a liar በእግዚአብሔር ህልውና ውስጥ የመቆየታችን ዋነኛው ይሄ ነገር ውስጣችን ይገባ ስለፈለኩ ነው ቀስበያ ማወራው የእግዚአብሔር ህልውና ውስጥ የመቆየታችን ትልቁ ሚስጥር in his presence የጠላታችንን ክስ ጸጥ ማሳየት እንችላለን ክሱን እስካላቆመ ድረስ ቪክቶሪ የለም መናገሩን እስካላቆመ ድረስ ድል የለም it's very important አንድ ቃል ልብላችሁ ፈልጋለሁ በብሉይ ኪዳን የኢዮብን ታሪክ ኢዮብ 1 ከ4 እስከ 5 ወንዶች ልጆቹ ተራ በተራ በየቤታቸው ግብዣ ያደርጉ ነበር ከነርሱም ጋር እንዲበሉና እንዲጠጡ ሶስት እህቶቻቸውን ይጋብዙ ነበር የግብዣው ጊዜ ካለፈ በኋላ ኢዮብ ልኮ ያስመጣቸውና ምናልባት ልጆቼ ኃጢአት ሰርተው እግዚአብሔርን በልባቸው ረግመው ይሆናል በማለት ጧት በማለዳ ስለ እያንዳንዳቸው የሚቃጠል መስዋዕት ለማቅረብ ያነጻቸው ነበር ኢዮብም ይህንን ዘወትር ያደርግ ነበር ይላል always ልጆቹ ድግስ ደግሰው ተጫውተው ምን ብለው ሲለያዩ ይጠራቸውና ምን ያረጋቸዋል መስዋዕት ይሰዋል ደም ያፈስና ንስሐ ያስገባቸዋል ንስሐ ግቡ ምናልባት እግዚአብሔርን በድላችሁ ከሆነ
በንግግራችሁ በሐሳባችሁ በተለያየ መንገድ እግዚአብሔርን በድላችሁ ከሆነ እግዚአብሔር ይቅር እንዲላችሁ ብሎ ደም ያፈሳል። መጽሐፍ ሲናገር ደም ካልፈሰሰ ስርየት የለም ይላል። the moment መስዋዕትን ሲሰዋና ከዛ immediately ደምን ሲያፈስ ባላጋራቸው የዛ ቤት ባላጋራ ወደዛ ቤት የሚገባበትን አክሰስ ያጣል። የሚከስበትን ሐሳብ ያጣል። remember ምዕራፍ ለምን ይሄን አልካላችሁ ቁጥር 10 ላይ ስትመለከቱ ሰይጣን አንድ ቀን እግዚአብሔር ጋር መቅረብ እድል አገኘ። ከዛ በኋላ እግዚአብሔር ጠየቀው ምን ብሎ ኢዮብን አይተኸዋል ወይ? አየኸው ወይ? ጻድቅ ሰው እኮ ነው አለው። praise God አሜን አሜን። ፍጹም ሰው ነው አለው። ሰይጣን እንደዚህ አለ። ሰይጣን ምን ስራ አለው ከመዞር ሌላ? ዞሬዋለሁ አለ። እንደዚህ ነው ያለው ባጭሩ። ሞክሬያለሁ፣ ወደዛ ቤት ልገባ ሞክሬያለሁ፣ ህይወቱን ላበላሽ ሞክሬያለሁ፣ ቢዝነሱን ላበላሽ I tried everything። ነገር ግን ችግሩ ይሄ ነው አለ። ባለው ንብረት ላይ ዙሪያ ሁሉ አጥር ሰርተህለታል አለ። praise God አሜን አሜን። ምን አድርገህለታል? አጥር ሰርተህለታል። ህይወቱን አክሰስ ማድረግ አልቻልኩም። the moment የኃጢአት ወይም የድካም የሆነ ኬስ ሲነሳ ኢዮብ የሚያደርገው ነገር አለ። ያርዳል በጉን praise God ደሙን ያፈሳል in the mighty name of Jesus immediately ያ የጨለማ ፍርድ ቤት ኬዙን ሉዝ ያደርጋል። አሜን አሜን አሜን። በቃ አሁንማ ተገኝቷል ልጆቹን ልበትናቸው ነው ብሎ ሲል በንጋታው ኢዮብ መስዋዕት ሰውቷል። አይ in the Old Testament ይሄ ሰው ይውላችሁ የትኛውንም ኬዝ ባላጋራ እንዳለው የሚያቅሰው ነው። ባላጋራው ኬዝ እንዳያገኝበት በየጊዜው ነው የሚለው። አሁን እዛ ነው የሚለው በየለቱ ዘወትር ይሄን ያደርግ ነበር። ያ ነገር ምን ሆኖታል? ጠላት በህይወቱ ላይ ኬዝ እንዳያገኝ ዘግቶበታል። ክስ እንዳይመጣ ሌጋል ራይት እንዳያገኝ አድርጎታል። ዋው how much more አሜን አሜን አሜን። አሁን ደግሞ የአዲስ ኪዳን የፋሲካችን በግ ኢየሱስ ክርስቶስ ታረደልን። አሜን። የሚሰዋለ ወይ ወደ እግዚአብሔር ፕሬዘንስ መቅረብ ያለብን main reason, this is the main reason because accusationን ጸጥ የሚያሰኘው የክርስቶስ ደም ነው። it's the blood of Jesus። ኢዮብ የሚያርደው እንስሳ ደም እንኳን ለቤቱ አጥር ሆኖለታል። you see ጠላት በህይወታችን ላይ ህጋዊ መብት እስካላገኘ ድረስ ምንም አይነት ነገር ከህይወታችን ላይ መንካት አይችልም። ይሄንን ማመን አለባችሁ። ካላመናችሁ ወደፊት ታምናላችሁ፣ እንድታምኑ ትደረጋላችሁ። ሰይጣን 99% 99% if I'm not mistaken 99% የሰውን ህይወት የሚያጠቃው ሌጋል ኬዝ ይዞ ነው። 99% ሌጋል ኬዝ አለው። 1% በውሸት ነው because he's a liar, he's a deceiver። ተመልከቱ ጌታ ኢየሱስ በምድር ላይ በነበረው ጉዞ አስታውሱ ብዙዎችን ፈውሷል አይደል እንዴ? ብዙዎችን ነፃ አውጥቷል። ጌታ ስላደረገው ሲናገር ምናልባት ሉቃስ 13:16 ላይ የሰጠው አንዱ ምክንያት ይሄ ነው። ምን አለ? ታዲያ ይቺ ሴት የአብርሃም ልጅ ሆና ሳለች 18 ዓመት በሙሉ ሰይጣን ታስራ ስትኖር ከዚህ ስራት በሰንበት ቀን መፈታት አይገባት? ምን ማለት ነው? ይቺ ሴት ያላት የአብርሃም ኪዳን ብቻውን ለፈውሷ በቂ ነው አለ። ሰይጣን ያሰራት በዲሴፕሽንና በመታለልና በውሸት ነው እንጂ የአብርሃም ኪዳን እንኳን ራሱ እንዲህ ብሏል፣ እኔ አምላክ እግዚአብሔር ፈዋሽ ነኝ ብሏል። because of that አለ ጌታ። አሁን እቺ ሴት ተታላ ነው፣ በአጋንንት ዲሴፕሽን ውስጥ ነው እየኖረች ያለችው። ስለዚህ የአብርሃም ሲመጣ አለ የአብርሃም ኪዳን እንኳን እቺ ሴት ነፃ ያወጣታል አለ። so she can be free። ነገር ግን remember ጌታ ኢየሱስ ክርስቶስ ግን ሳይሰቀል ሳይሞት ሳይነሳ ደሙን ሳያፈስ ግን ማንም ሰው ዳግመኛ መወለድ አልቻለም። ማንም መፈወስ ችሏል፣ ዳግመኛ መወለድ ግን አልቻለም። ከጭንቀቱ መፈታት ችሏል፣ ዳግመኛ ግን መወለድ አልቻለም። why?
because የዳግም ልደትን ህይወት ወይም ደግሞ የእግዚአብሔር ልጅነትን ያጣበት የሰው ልጅ reason it's a very legal case ስለሆነ ነው it's a legal case ተታሉ አይደለም መጽሐፍ ቅዱስ ሲናገር የተታለለችው ማናት ነው የሚለው ሔዋን ናት ይላል የተታለለችው ሔዋን ናት የሚለው ቃል ብዙ ሰው የሚያስበው ሔዋን ናት ነገረኛ እሷ ናት ቀሽቃዣ ያለ ነው ይመስላቸው እግዚአብሔር ብዙ እንደዛ ነው የሚያስበው ሔዋን ናት ሲል ጳውሎስ እሷ ናት ቀሽቃዣ ያው ሆዷን ተወዳለች ያበላች ብሎ ያሰ no that's not what it says የተታለለችው ሔዋን ናት ማለት ሰይጣን ሔዋንን አታለለ እንጂ አዳምን አዳም በፈቃዱ ነው ሰሬንደር ያደረገው ከሰይጣን ጋር አብሮ ነው በእግዚአብሔር ላይ ያመፀው it's a legal issue it's a legal issue ይሄ ሪስቶር የሚሆነው በሰማዩ ፍርድ ቤት ነው በሰማዩ ፍርድ ቤት መስዋዕት መግባት አለበት ሃሌሉያ በህጋዊ መንገድ የተረከበው በህጋዊ መንገድ መመለስ አለበት አሜን 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 ይሄ ፈውስ ምናምን አለ እሱ ይሻላል የአሮጌውም ኪዳን ከቨር ያደርገዋል so that's why you are healed but salvation ህጋዊ ነው አለ ሃሌሉያ ለዚህ ነው ቆላስይስ 2:14 ላይ ሲቃወመን ሲጻረረን የነበረውን የዕዳ ጽሕፈት ከነህግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው ይላል ሃሌሉያ በመስቀል ላይ ቸንክሮ the process has to be done legally አዳም ያስረከበውን መጽሐፍ ቅዱስ ለዚህ ነው ጌታ ኢየሱስን የኋለኛው አዳም የሚለው praise god የፊተኛው አዳም የሰጠውን የኋለኛው አዳም ደሙን አፈሰሰና መስዋዕቱን ከፈለና praise god ያንን የልጅነት ስልጣን ድጋሚ ተቀበለው አሜን አሁን ኦፕሬት ማድረግ አትችልም አለው በዚህ በሌጋል ራይት in the name of Jesus መንፈሳዊ ዓለም የሥርዓት ዓለም ነው አሜን አሜን ከዛ እንደዚህ ያለ የአለቆችና የባለስልጣናትን ማዕረግ በመግፈፍ በመስቀል ድል ነስቶ በአደባባይ እያዞረ እንዲታዩ አደረገ so remember ኢዮብ ያፈሰሰው ደም ክስን ከልጆቹና ከቤቱ ላይ አርቆ እግዚአብሔር በዙሪያው አጥር እንዲሆን ካደረገ how much more በመስቀል ላይ የፈሰሰው የክርስቶስ ኢየሱስ ክቡር ደም አሜን የሚል ሰው አለ ወይ ነቀፌታ የሌለበት አሜን 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 እንደ ኮርማዎች ደም ያልሆነ እንደ በጎች ደም ያልሆነ pure blood in the mighty name of Jesus ለዚህ ነው ወደ እግዚአብሔር ፕሬዘንስ መምጣት ኢምፖርታንት የሚሆነው ጠላት አኪውዝ የሚያደርገን ነገር አለ ምን አለ sometimes personal sin አለ በሰው ውስጥ ኃጢአት አለ weakness አለ ኃጢአትም ብሎ ምን ማለት ነው ይሲ ሰዎች የእግዚአብሔርን ፈቃድ ሚስ ሊያደርጉ ይችላሉ ሰው በድካም ሊመላለስ ይችላል ሰው ከአንደበቱ ሮንግ ነገር ሊወጣ ይችላል you know ምንድነው ኦኬ አንዳንዶቻችሁ ኦኬ ምንድነው ኬዝ ያዘብኝ ጠላት ብላችሁ ታስባላችሁ እየነገርኳችሁ ነው maybe you missed የእግዚአብሔርን ፈቃድ maybe የህይወት የሥጋ ድካም በህይወታችን ላይ ይኖራል ምናልባት በአንደበታችን የተናገርነው ነገር ይኖራል that's the case ነው ይሄ ነገርማ አይሆንም ይሄ ሀገርማ አይሆንልኝም ያለ ሰው አለ ትንቢት አይደለም I'm just saying ይሄ ሀገር ሰው የሚኖርበት አይደለም ዋው ከዛ በኋላ የጨለማው ፍርድ ቤት ይዞ ይሄዳል ያ ጨለማ ምን ስራ አለው ባላጋራ እንደሆነ እየዞረ ነው ከዛ ይሄ ሀገርማ ሰው የሚሆን አይደለም ሰው የሚነሳበትም አይደለም ምናምን ትላለ አንተ ሻይ ጠጣ ቁርጥ እየበላ ሀገር አይሆንም እንዴ ትላለ ቁርጥ ላይ እየበላ ያለው ከዛ በጨለማው ፍርድ ቤት ይላል በዚህ ሀገር ይላል ይሄ ሰው እንዲሆንለት አንፈቅድም ይላል why ለምን I have a case በዚህ ቀን በዚህ ሰዓት እዚህ ቦታ ከጓደኞቹ ጋር ቁጭ ብሎ እንትና ስጋ ቤት ከነመለከቱ ነው እንዲህ ብሏል I have a legal case against him I'm telling you በመንፈሳዊ ዓለም ሥርዓቱ ይሄ ነው በቃሉ ተናግሯል የኛ አይደለም አይሳካልኝም ብሏል ስለዚህ እኛ ላጠፋንም አይሳካለትም እንኳን ይሄን አግኝተ ለምን ባላጋራ ዲያብሎስ የሚከስ ዲያብሎስ ባንተ ላይ ሌጋል ኬዝ የሚፈልግ ዲያብሎስ is around the moment ኬዝ ሰጠው ያንን ኬዝ ይሄድና ወደ ክፉ ዳኛ ይወስደዋል
ያ ክፉ ዳኛ ያንን ሰምቶ ይፈርድለታል። ሂድና ሚዝረብል አድርገው ይላል። ምድሪቷ አትሆንም ብሏል አይደል? ምድሪቷ ትጥፋው ይላል። ትጥፋው መከራውን ታሳየው። እንደዚህ ነው የሚለው። why that's a judgment። ወደ እግዚአብሔር ህልውና መግባት አለብህ። አሜን የሚስፋለው አይ ሪፔንት ማለት አለ። እግዚአብሔር ሆይ ወደ መቅደስ እመጣለሁ፣ ወደ መገኛ ወደ ፍርድ ቤት እመጣለሁ። የትኛውም ከአንደበቴ የወጣ ህይወቴን ያሰናከለ ያለ ህይወቴን እንዳይሰራ ያደረገ የትኛውም ነገሬ እንዳያፈራ እንዳይለምልም ያደረገ ዛሬ በፈሰሰልኝ በክቡር ደም in the mighty name of Jesus በጌታ በኢየሱስ ደም ዛሬ አጸደዋለሁ ማለት ነው። I reverse every negative word ከህይወቴ ላይ ከቤቴ ላይ ከጤናዬ ላይ። እናንተ ሰው አሞኛል ማለት ይወዳል። አሞኛል ምን ሰው አለ? I don't know ምን እንደሚፈልግ አላውቅም። አሞኛል ብቻ ነው። ባላጋራ ይሰማል። እኛ መቼ አሞታላል? ራሱን አሞኛል ይላል። አሞታል መታመም አለበት እንትን ነው መሰለኝ ይላል። ስም ደግሞ ይሰጠዋል። ከዛ ሰይጣን ራሱ ያላሰበውን ነው የሚሰጠው። ባላጋራ ራሱ እዚህ ጋር ወጋኝ ስትል ኦኬ ቃ ተሸክሞ ነው ብሎ ሲያስብ አንተ ኩላሊቴ ነው ስትለው ኩላሊቴ ያደርገዋል። እሱ ነው የሰማ። you give him the word and the accuser ያቺን ይዛል። በኩላሊቱ ላይ ፈቃድ ሰጥቶኛ ይላል። ስለ ልቡስ ካው ምንም አላወራም ይላል። በቅርቡ እንደሚያወራ ተስፋ አደርጋለሁ። but I have a right. why? ካፉ ወጥቷል and you go to his presence in the name of Jesus። በጨለማው ፍርድ ቤት የተፈረደብህን የምትገለብጠው በብርሃኑ ፍርድ ቤት። አሜን አሜን። you have a guarantee። ይኸውልህ ወደ እግዚአብሔር ህልውና ስትመጣ የተቆረጠ ላንተ የሚያደላ ፍርድ ቤት ነው። አሜን አሜን። everything is prepared። ለዚህ ነው ቃሉ ሲናገር ማንም ኃጢአትን ቢያደርግ አለ በአብ ዘንድ ጠበቃ አለው፣ ውክልና አለው። praise God። ደሙ አለ የጠላትን ክስ ጸጥ የሚያሰኝ in the mighty name of Jesus። every accusation የብዙውን ሰው ህይወት የነካው አሜን አሜን። the family tree ይመጣል። ይሄ አባቱ እንደዚህ ብሎታል ይላል። አባቱ ሰው አትሆንም ብሎታል። ያሳደገው አጎቱ እንደዚህ ሰው አንተ ሰው የሆንክ እንደሆነ እኔ ሰው አይደለሁም ብሏል። ንግግሩ አይታችኋል። ሁለቱም ሰው አይደሉም መጨረሻ ላይ I don't know ማን ሰው እንደሆነ it sounds very simple አይደል? የሰውን ህይወት አንቆ ያዘ። በእው ባላጋራ ኬዝ አጠናክሮ እንደዚህ ዶስ ይዟል። አስተማሪው አንዲ ብሏታል። አጎትየው አሳዳጊው አባቱ and then you come to the presence የሁሉ ዳኛ ወደ ሆነው in the mighty name of Jesus። በአመጽና በቅናት በክፋት በህይወቴ ላይ የተነገረ የትኛውም ጠላት ኬዝ አድርጎ ያነሳው in the name of Jesus ጉልበት የሰጠው አክሰስ የሰጠው የወደደውን እንዲያደርግ የፈቀደለት በጌታ በኢየሱስ ስም ዛሬ በደሙ ቀለብሰዋል። I plead the blood of Jesus። ደሙን አደርግበታለሁ in the name of Jesus። አሜን አሜን። በደሙ በተደረገ መስዋዕት የኃጢአትን ስርየት እንዳገኘው ዛሬ የትኛውም ጠላት ኬዝ ያደረገብኝን ቃል በጌታ በኢየሱስ ስም አነሳዋለሁ። I refuse። አሜን። why? በመንበርከኪያና እግዚአብሔርን በፈለክበት ስፍራ የንጉሱ ፍርድ ቤት ተሰይሞልሃል። you are not going anywhere። የትም መሄድ አይጠበቅብሽም። ተራራ መሄድ አይጠበቅብሽም። ዘይት መቀባት አይጠበቅብሽም። እንደው እግዚአብሔር ሰው ይሄን ነገር ቃል አውጣና ሰበርልኝ፣ እግዚአብሔር ሰው ይሄንን ድምጽ አውጣና ሰበርልኝ፣ ይሄን ነገር ዘይት ቀብተ ሰበርልኝ። ብዙ ሰዎች ተቀቡ፣ ጠጡ፣ ተጫነ፣ ተረገጡ። they did everything but nothing is changing። ለምን? መንፈሳዊው ዓለም የሥርዓት ዓለም ነው። አሜን። የሥርዓት ዓለም ባይሆን ኖሮ ጌታ ኢየሱስ መጥቶ መሰቀል፣ መሞት፣ መድማት፣ መቀበር፣ የዘላለምን ሞት መሞት ከዛ ትንሣኤ አያስፈልገውም ነበር። መንፈሳዊ ዓለም ሥርዓት ባይኖር ኖሮ ጌታ ኢየሱስ መጥቶ ሰይጣንን በካራቴ ብሎት praise God አንተ እስከዛሬ ያረከው ይበቃል ብሎ ሁላችንን ሪዲም ያደርገን ነበር። but in the spiritual realm
ሌጋል ኬስ በህይወት ላይ ከተነሳ ሌጋሊ ነው መሸነፍ ያለበት። there is a court in the spirit realm ፍርድ ቤትና ዳኝነት አለ። አሜን የሚል ሰው አለ ወይ? what's the case? በደም ውስጥ ያለ፣ በፋሚሊ ውስጥ ያለ፣ በትውልድ ውስጥ ያለ every curse ጠላት እያነሳ የሚከስ አንዳንድ ጊዜ ሰዎች ለመጸለይ ምን ነው የሚያደርጉ ሰዎች I'm almost done, give me 2 minutes ሰዎች ብዙ ጊዜ የሆነ ነገር እግዚአብሔርን ሲጠይቁት ያ ነገር መሆን ሲያቅተው ራሱ ሰዎች ለራሳቸው መልስ ይሰጣሉ። ብዙ ሰው ለራሱ መልስ ይሰጣል። እኔ እኮ ለነገሩ እንደዚህ ነኝ እንደው ልጸልይ ብዬ ነው እንጂ እንደው ሰው ሲጸልይ ሰምቼ ነው እንጂ ያሁኑም አይገባኝም ነበር ይላል። መንፈሳዊ መሆኑ ነው። ለምን? there is a voice አንተ እንዲሆነሃል እንዲያርጋሃል በዚህ ውስጥ አልፈሃል። remember ያቺ ሴት መታ ኢየሱስን ሽቶዋን ሰፍራ እያመለከች መጽሐፍ ቅዱስ ሲናገር she was worshiping him worship እያረገችው there is a voice የክስ ድምጽ አለ። ምን የሚል? ማን በሆኗን ቢያቅ ኖሮ ነብይ ቢሆን ኖሮ ስሟን ቢያቅ ኖሮ አይደለም ሰውነቱን ሊያስነካት ቀርቶ አጠገቡ ማያስደርሳት there is a voice። ነገር ግን መጽሐፍ ሲናገር እሷ እያለቀሰች ይላል in the presence አሜን 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 ትላላችሁ ወይ? ከዛ በኋላ ንጉሱ ዳኛው ተሰየመላታ። ዳኛው ሹመት አገኘ። በወርሺፕ ውስጥ ፍርድ ወጣ in the mighty name of Jesus። ኧረ ሃሌሉያ። አንተ እኮ አለው እዚህ ከገባው ጀምሮ ለግሬ እንኳን ውሃ አልሰጠኸኝም፣ ራሴን እንኳን በዘይት አልቀባ፣ ምንም ያደረከው ነገር የለም። በታሁን ከፍርድ ቤት ድምጽ ሊወጣ ነው። አሜን አሜን አሜን። አንቺ ሴት አላት in the mighty name of Jesus ከዚህ በኋላ ህይወትሽ እንደነበረ አይቀጥልም። ሻሎም ይሆንልሻል። አይውላችሁ he silenced the accuser። ኧረ አሜን አሜን አሜን። ኢየሱስ ያለ ምንም አፖሎጂ ከሳሹን ጸጥ አሰኘው። ዝም በላለው። ደሞ አፋልኝ ብለህ ታወራለህ። ውሃ እንኳን አልሰጠኸኝም አለ። ፕራይዝ ጋድ አሜን አሜን አሜን። እግሬን አላጠብክም፣ ፊቴን እንኳን አልሳምከኝም፣ ደሞ በልብ ታወራለህ አለው። in the name of Jesus ዛሬ አንድ ከሳሽ ጸጥ የሚልበት ሰዓት ነው። ነገራችሁን በረከታችሁን የሚገዳደል ብሬክ ስሯችሁ ላይ የቆመ በራችሁ ላይ ቆሞ አላሳልፍ ያለ ከሳሽ ዛሬ በኢየሱስ ስም ጸጥ ይልላችኋል። ደሙ ጸጥ ያሰኘዋል in the name of Jesus that's the power of worship። በአምልኮዋ ውስጥ በምስጋናዋ ውስጥ እንደዛ ነው የሚለው። እያመለከች በአደባባይዋ ዳኛው ተሾመ። ኧረ ሃሌሉያ። ይሄኛው ነብይ ይለዋል፣ ወዲያው ዳኛ ሆነ። አሜን አሜን አሜን። ሰባኪ ይለዋል፣ ነገር ግን እሱ ዳኛ ሆነ in the name of Jesus። አሁን በእሱ ህይወት ላይ መናገር አትችልም ማለት፣ ከዚህ በኋላ ማውራት አትችልም ማለት። እንደውም ከፈለክ አለው ይህ ወንጌል በሚነሳበት ቦታ ሁሉ ይህች ሴት ያደረገችው ነገር ይነገርላታል። ከዚህ በኋላ ህይወቷ ሻሎም ይሆናል። የሚሰበር ነገር አይኖርም፣ የሚታጣ ነገር አይኖርም። ከዚህ በኋላ ህይወቷ ሞላላት። ዋይ ያመለከችው ጌታ ዳኛዋ ሆኖ ተነሳ። አሜን አሜን። ከዛ በኋላ የተሰማ ሌላ ቃል የለም፣ ሌላ ድምጽ የለም። because በህልውና ውስጥ ከሳሽ ጸጥ ይላል። በእግዚአብሔር presence ውስጥ in the name of Jesus አይገባህም ያሉ ጸጥ ይላሉ፣ አያልፍልህም ያሉ ጸጥ ይላሉ። አሜን የሚል ሰው አለ ወይ? የሱ ጤንነት አይገባውም ያለ ጸጥ ይላል፣ ብልጽግና አይገባውም ያለ ጸጥ ይላል፣ ፍሬያማነት አይገባውም ያለ ጸጥ ይላል፣ እድገት አይገባውም ያለ ሁሉ ጸጥ ይላል። የትኛውም በጨለማው ፍርድ ቤት የተፈረደበት ፍርድ በህልውና ውስጥ ጸጥ ነው የሚለው። no chance in the name of Jesus። ከዛ በኋላ ስምዖን መልሶ ሲናገር አትሰሙም። why? because ቃሉ የመጨረሻ ነውና። አሜን አሜን አሜን። ከህልውና አትወጣ፣ ምክንያቱም ቃሉ is the final word። in the name of Jesus ብዙ ወዳኛለችና ኃጢአታ ሁሉ ተሽሮላታል፣ ሻሎም ሆኖላታል። ውጭና በሰላም ሂጂ፣ በዚህ ስም እንደገና አትታወቂም። ካሁን በኋላ የሚከስሽ አይኖርም። ካሁን በኋላ መታወቂያሽ እንደዚህ የሚል ነው። በኢየሱስ እግር ላይ ዘይቷን ያፈሰሰ፣ ሽቶዋን ያፈሰሰ፣ ያመለከችው ኃጢአቷ የተሰረየላት፣ ህይወቷ የተቀየረላት፣ ስምሽም ታሪክሽም ተቀይሯል። ነው because በህልውና ውስጥ
ከሳሹ ጸጥ ይላል። ከሳሹ እንዲያወራ የሚያደርገው የኔና የናንተ ህይወት ከህልውና ውጭ መሆኑ ነው። but in his presence hallelujah amen 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 there is a voice ዛሬ በአንድ ሰው ላይ እናገራለሁ። የሚኮንናችሁ ከሳሽ በኢየሱስ ስም ጸጥ ይላል። የትኛውም ህይወታችሁን እየታገለ እየኮነናችሁ ያለ ስማችሁን እያነሳ ያለ በጨለማው ዓለም ላይ ስለናንተ እያወራ ያለ የጠላት ድምጽ በጌታ በኢየሱስ ስም ጸጥ ይላል። የትኛውንም ብሬክ ስሩ ከህይወታችሁ ላይ የከለከለ in the name of Jesus in the mighty name of Jesus ለዚህ ነው ዳዊት ሲናገር እንደዚህ አለ በሌላ ቦታ 1000 ቀን ከመቀመጥ አለ ባንተ ፍርድ ቤት በህልውና አንተ በመትናገርበት ጉዳይን አንተ በመታይበት ከዜና አገላብጠ በመትመለከትበት in the mighty name of Jesus አሜን አሜን ጉዳይን አገላብጠ ወደምታይበት አለ በህልውና ባንተ ፍርድ ቤት 1 ቀን መቀመጥ ይሻለኛል። in the name of Jesus ዛሬ የጠላት ድምጽ ጸጥ ይያለ ነው። የበሽታ ድምጽ ከቤታችሁ ላይ ጸጥ ይያለ ነው። አሜን የሚሰው አለ ወይ? ያመነስ ይነሳ በጌታ ፊት በጌታ በኢየሱስም every ተግዳሮት እያንዳንዱ ኦፖዚሽን ሊጋዲያኖ ማሶ ፕራቬና ጄጋዲያኖ ማሶፖ in the mighty name of Jesus ድካማችሁን የሚያወራ ስንፍናችሁን የሚያወራ ውድቀታችሁን የሚያወራ በጌታ በኢየሱስ ስም የእግዚአብሔርን ፈቃድ የተላለፋችሁበትን ቀንና ጊዜ የሚያወራ በጌታ በኢየሱስ ስም የዘር ማንዘራችሁን ታሪክ ያወጣ የሚያወራ የትኛውም የከሳሽ ድምጽ ዛሬ በጌታ በኢየሱስ ስም ጸጥ ይላል። I silence every accuser በጌታ በኢየሱስ ስም ደሙን እጠራለሁ። ደሙን እጠራለሁ። የክርስቶስ ኢየሱስን ክቡር ደም ካላዲ አሎ ባና ማያ ፕራቬና oh yes በጌታ በኢየሱስ ስም ረፍታ አይገባሽም ያለ ዛሬ ጸጥ ይላል። ሰላም አይገባህም ያለ ጸጥ ይላል። ብልጽግናና ክብር አይገባህም ያለ ጸጥ ይላል። ጤንነትና ጥንካሬ አይገባሽም ያለ ዛሬ ጸጥ ይላል። ማፍራትና መስፋፋት አይገባውም ያለ ያ ከሳሽ በጌታ በኢየሱስ ክርስቶስ ደም ጸጥ ይላል ዛሬ in the mighty name of Jesus የትኛውም የጨለማ ድምጽ የከሳሽ ክስ በጌታ በኢየሱስ ስም ዛሬ በደሙ ተያዘ። በደሙ ለጋዲና ማሳፓራ ላቬኔ ሺባባጋዶ ሳፖራ ለቬኒያ ለጋዲያኖ ማሳካላቫና ለፕራዲጋዶ ሳፖራ ሎቫ ይህች ሴት እኮ ኃጢአተኛ ናት ያለ በሱ መነካት አይገባትም። እሱንም መንካት አይገባትም። ወደዚህ ቤት መግባት እኮ አይገባትም። ሰው ፊት መቅረብ እኮ አይገባትም የሚለውን የከሳሿን ድምጽ ያደረገ ሌላ ድምጽ ከፍርድ ቤታችሁ መጣ፣ ከሰማይ መጣ፣ ከሁሉ ዳኛ ወጣ። in the mighty name of Jesus ለጋዲና ማሶፕራ ለቬዲያ አንደበቶቻችሁ ፈቱና ተናገሩ። ደሙን አፕላይ አድርጉ። ደሙን ረጫለሁ በሉ። በህይወቴ ላይ ጠላት በህይወቴ ላይ በሚናገረው በየትኛውም የክስ ቃል ላይ ደሙን አደርጋለሁ። ደሙን ረጫለሁ። በልጆቼ በቤቴ በህይወቴ በስራዬ በጤናዬ በአገልግሎቴ በየትኛውም የህይወቴ አቅጣጫ ላይ ብሬክ ስሩን እንዳልቀበል ጥሶ መውጣት እንዳይሆንልኝ መሻገር እንዳይሆንልኝ በየትኛውም መንገድ ህጋዊ ኬዝ ይዞ ህይወቴን የሚገዳደር የትኛውንም የክስ ድምጽ በክርስቶስ ኢየሱስ ደም I cancel every evidence. I destroy every evidence. ዛሬ አንድ ሰው ነፃነቱን ተቀብሎ ነው የሚወጣው። Yes, come on, pray. Shebabagado sapalavenia. Legadigo saparaladia. Shebabagalabo. Preleveneme. Oh, yes. In the mighty name of Jesus. In the mighty name of Jesus. In the mighty name of Jesus. Ligaduna masa paraladia. የዘራኸውን እንዳታጭድ ያደረገ የደከምክበት ወደ አንተ እንዳይመጣ ያደረገ ኢንቨስትመንት ባዶ እንዲሆን ያደረገ መንፈሳዊ ኢንቨስትመንት፣ ስጋዊ ኢንቨስትመንት፣ ፋይናንሻል ኢንቨስትመንት ተመልሶ እንዳይመጣ ፍሬ እንዳያፈራ ኬዝ ይዞ የሚገዳደር ዛሬ
ጠራንበት ዛሬ ክቡር ደሙን ጠራን in the mighty name of Jesus oh yes የተዋጀውበት ደም የጸደቅኩበት ደም የታጠብኩበት ደም የተቀደስኩበት ደም ክቡር ደም እንከን የሌለበት ደም እንደ ኮርማዎች ያልሆነ ደም እንደ በጎች ያልሆነ ደም ለአንድ ዓመት ብቻ ያልሆነ ደም ክቡር ደም I plead the blood of Jesus I plead the blood of Jesus ደሙን ምስክር አድርጌ አቀርባለሁ በከሳሽ ፊት ደሙን ምስክር አድርጌ በጌታ በኢየሱስ ስም ዛሬ ቀርቤያለሁ ሌጋዲያኖ ማሳፓራላያ ሼባባጋዶ ሳፖራ ለቬኔ ሊጋዶና ማሳፖራ ለቬኔ በጌታ በኢየሱስ ስም በረከቴን የገደበ ፋይናንሴን የገደበ እድሜን የገደበ ቀኖቼን የገደበ ከዚህ ቀን አያልፍም ያለ ረጅም እድሜ አልሰጠውም ብሎ ኬዝ አንስቶ የተናገረ በጌታ በኢየሱስ ስም ዛሬ ደሙን አጠራው ደሙን ጠራው ደሙን ጠራው I apply and plead the blood of Jesus የትኛውም አይነት ገደብ ዛሬ ተነሳ I remove every limitation I remove every blockade every spiritual blockade every spiritual blockade I remove it in the name of Jesus I remove it in the name of Jesus oh yes Kalavena Maya Paradia Sheba Babagado Soporrolovenia Lepradiga Dona Manto Paraladia Shiva Bagado Saporra Lebano oh yes Shiva Bagado in the mighty name of Jesus ገደብናንሱ 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 በረከትን ከሕይወታችሁ የገፋ የትኛውንም የሕይወታችሁን ዲማንድ የትኛውንም ብሬክስሩ ከሕይወታችሁ ላይ ብሎክ ያደረገ የከሳሽ ድምፅ ዛሬ ጸጥ ይላል ዛሬ ጸጥ ይላል ዛሬ ጸጥ ይላል in the mighty name of Jesus lagadiano mas shigaborra la pene lebabagado soporro lovenia in the mighty name of Jesus in the mighty name of Jesus oh yes wow thank you Holy Spirit ጆቻቸው ወደ ሰማይ አምላክ ወደ እግዚአብሔር ከፍ እናደርጋለን በምስጋና ወደ አደባባዮቹ to his court እግዚአብሔር ዳኛ ሆኖ ወደሚሰየምበት ወደ ህልውናው ግቡ አለ ካላቬኔ ሜሬሌ ሺ ካላቬኔ ሜሬሌ
ይሰየምላችሁ የሕይወታችሁ ዳኛ። ይሄ ማታ እንደለመዳችሁ ጥሮብ ማታ ሆኖ አትውጡ። ዛሬ ዳኛዬ ተሰይሞ ፍርዴን ተቀብዬ ነው የምወጣው በሉ። Yes, he is here. Jikata sopara kela vara jikala vene ala vene mekele kela digalo sopara jikavaro la bana bana. Yes, Jesus. He's here. Just 1 minute. በምስጋና በአምልኮ ወደ አደባባዩ ግቡ። Yes. እግዚአብሔር ሆይ ወደ አንተ መጥቻለሁ ማለት ክቡር የሆንከው ዳኛዬ I'm here. Just take 2 minutes. 2 ደቂቃ ብቻ መንፈስ ቅዱስ በልቤ ውስጥ የሚል ነገር ስላለ ነው። Something is happening. Shikala vara la vara la vara lepradia jivagados lepradia no manto porro lo
በፊት እገባለሁ ክብር ለሚገባ ላንተ ክብር እሰጣለሁ። ለመጨረሻ ጊዜ አምላኬ በሉት እናመሰግናለን። በጌታ በኢየሱስ ስም ጸልያለሁ። ዛሬ ጠላት በጤናችሁ ላይ እየተናገረ ያለው የትኛውም ክስ በክርስቶስ ኢየሱስ ደም ዛሬ ተቀለበሰ። I reverse every accusation በጌታ በኢየሱስ ስም። በስራ፣ በአገልግሎት፣ በፋይናንስ፣ በየትኛውም ሕይወታችሁ አቅጣጫ ላይ የተነሳባችሁ ክስ ዘመናችሁን እየተከተለ ያለ በጌታ በኢየሱስ ስም ዛሬ ጸጥ አለ። ከኔ ጋር ጸልዩ። እግዚአብሔር ሆይ ቃልህ እውነት ነው፣ የሚሰራ ነው። ቃልህን ሰምቻለሁ፣ አምኜዋለሁ። በጌታ በኢየሱስ ስም ዛሬ ወደ ሰማይ ዙፋንህ ወደ ፍርድህ ስፍራ አንተ ዳኛ ወደ ሆንክበት ልጅ ኢየሱስ ክርስቶስ ጠበቃዬ ወደ ሆነበት ክቡር ደሙ ምስክሬ ወደ ሆነበት ወደ ሰማዩ ፍርድ ቤት በጌታ በኢየሱስ ስም ዛሬ ቀርባለሁ። የትኛውም ባላጋራዬ የሚከስበት የትኛውም ቃል በጤናዬ ላይ፣ በስራዬ ላይ፣ በበረከቴ ላይ፣ በገንዘቤ ላይ፣ በልጆቼ ላይ፣ በትዳሬ ላይ፣ በሕይወቴ አቅጣጫ ሁሉ የሚናገረው የክስ ቃል በጌታ በኢየሱስ ደም ዛሬ ተሻረልኝ። በክርስቶስ ኢየሱስ ደም ዛሬ ጋፈጠዋለሁ። እግዚአብሔር ሆይ በመንፈሳዊው ዓለም ከሳሼ ጸጥ እንዲል ክቡር ደሙ ስለኔ እንዲያወራ በጌታ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ስም በሕይወቴ በየትኛውም አቅጣጫ ላይ እየተነገረ ያለ የከሳሼ ቃል የክስ ቃል ዛሬ በጌታ በኢየሱስ ስም በክርስቶስ ኢየሱስ ክቡር ቃል ክቡር ደም ምስክርነት ይለወጥልኝ። በጌታ በኢየሱስ ስም ጤናማ ነኝ፣ የተባረኩ ነኝ፣ ባለጸጋ ነኝ፣ ፍሬያማ ነኝ። በጌታ በኢየሱስ ስም ተቀድሻለሁ፣ ጸድቄአለሁ። በሕይወቴ አቅጣጫ ሁሉ እያፈራው እየሰፋው እየበዛው በተጽዕኖ በገዥነት እኖራለሁ። በጌታ በኢየሱስ ስም ዛሬ የሁሉ ዳኛ ፈረደልኝ። በጌታ በኢየሱስ ስም ባላጋራዬ ከሳሼ ጸጥ አለ። ያመነ ሰው እስቲ ለእግዚአብሔር ክብር ያምጣ። ክብር ስጡት በደንብ። ሃሌሉያ ፕሬዝ ጋድ።